ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። የወላይታ 50ኛ ንጉሥ ካዎ ጦና ጋጋ መታሰቢያ ሐውልት በወላይታ ሶዶ ከተማ ቆመላቸው። የዞኑ መንግስት የወላይታ ሕዝብ የጀግንነት የኩራትና አሸናፊነት ምልክት የሆኑት የንጉሥ ካዎ ጦና ጋጋ መታሰቢያ ሐውልት ተመርቆ ለእይታ ክፍት ሆኗል ብሏል። ንጉሥ ካዎ ጦና ከ1894 ዓ.ም በፊት የወላይታ መንግስት ካስተዳደሩ ነገስታት መካከል 50ኛውና የመጨረሻው የትግራ ስርወ መንግስት ንጉሥ ነበሩ። ንጉሱ በወቅቱ ከነበረው የማዕከላዊ መንግስት ጦር ጋር ለተከታታይ ዓመታት በከፍተኛ ጀግንነት በመዋጋትና የሀገሪቱን ነፃነት ለማስከበር ባሳዩት ጽናት ይታወቃሉ። በዘመናቸው የወላይታን ግዛት በማስፋፋት የግብር ስርዓትን በማዘመንና የመከላከያን ኃይልን በማጠናከር የሚጠቀሱ መሪ ናቸው። የኢትዮጵያ አየር መንገድ 9 አዳዲስ ቦይንግ 787-9 ድሪም ላይነር አውሮፕላን ግዢ ማጠናቀቁን በይፋ አስታወቀ። አየር መንገዱ የያዘውን የቪዥን 2035 ስትራቴጂያዊ እቅድ ለማሳካትና የመንገደኞችን ቁጥር በከፍተኛ ደረጃ ለማሳደግ ያለመ ነው። እነዚህ አዲስ የተገዙት የ787-9 ሞዴሎች ለረጅም ርቀት በረራ ተመራጭ ሲሆኑ በተለይም ወደ ሰሜንና ደቡብ አሜሪካ ለሚደረጉ በረራዎች ትልቅ አቅም ይፈጥራሉ። በውሉ መሰረት አውሮፕላኖቹ ከፈረንጆቹ 2031 እስከ 2033 ባሉት ዓመታት ውስጥ በደረጃ ለኢትዮጵያ አየር መንገድ የሚረከቡ ይሆናሉ። አውሮፕላኖቹ እጅግ ዘመናዊ በመሆናቸው ከሌሎች አውሮፕላኖች ጋር ሲነጻጸሩ የ20% የነዳጅ ቁጠባ ያስገኛሉ። ይህም በዓለም አቀፍ የነዳጅ ዋጋ መናር ወቅት አየር መንገዱን ትርፋማ ያደርጋሉ። አዳዲሶቹ አውሮፕላኖች አዲስ አበባን ከዓለም ዙሪያ ካሉ ራቅ ያሉ ከተሞች ጋር ያለምንም ማረፊያ ነንስቶፕ በቀጥታ ለማገናኘት ያስችላሉ። ግዢው አየር መንገዱ በአፍሪካ ያለውን የገበያ መሪነት ከማጠናከሩ ባለፈ በዓለም አቀፍ ደረጃ ከሚገኙ ትልልቅ አየር መንገዶች ጋር እኩል እንዲወዳደር ያደርገዋል። የኢትዮጵያ አየር መንገድ በአሁኑ ወቅት ከ140 በላይ አውሮፕላኖች ያሉት ሲሆን በከፍተኛ ደረጃ ለማሳደግ ከቦይንግና ኤርባስ ኩባንያዎች ጋር መሰል ግዢዎችን እየፈጸመ ይገኛል። የኢትዮጵያ መንግስት ኃይሎች በአማራ ክልል ቁጥራቸው 40 የሚደርሱ የራሳቸውን ወገን የሆኑ ሚሊሻዎች በድሮን ጥቃት መግደላቸውን አንድ ነርስና አንድ የአካባቢ ባለስልጣን ጠቅሶ የፈረንሳይ ዜና አገልግሎት ዘገበ። በየጊዜው በክልሉ በሰው አልባ አውሮፕላኖች ጥቃት እንደሚፈጸም የሚነገርለት ጦሩ ባለፈው ጥር 7 ቀን 2018 ዓ.ም በዋግምራ አካባቢ የተፈጸመው ጥቃት የመንግስት ደጋፊዎች የሚገኙበትን ካምፕ መጥተዋል ሲል ማንነታቸው እንዲገለጽ ያልፈለጉ የአካባቢ ባለስልጣን ለፈረንሳይ ዜና አገልግሎት በስልክ ተናግረዋል። ጥቃቱ ከመፈጸሙ በፊት ምንም እንኳን ድሮኑ በካምፑ ላይ ቢያንዣብብም ጦሩ በመንግስቱ የተፈጸመው ጥቃት ስህተት መሆኑን ለአካባቢ ባለስልጣን እንደገለጸ ስማቸው እንዳይጠቀስ የጠየቁት ኃላፊ ጨምረው ገልጸዋል። ወዲያውኑ ጭስና እሳት አየሁ። ወደ ስፍራው ሮጬ ሄድኩ። የሞቱ ሰዎች አካላት እንዲሁም የቆሰሉ ሰዎች በህመም ሲሰቃዩ ተመለከትኩ በማለት ባለስልጣኑ አስረድተዋል። ባለስልጣኑ 36 ሰዎች ወዲያውኑ መገደላቸውን እንዲሁም 2 ተጨማሪ ሰዎችም ሆስፒታል ውስጥ መሞታቸውን ተናግረዋል። አበባው ዝናቡ የተባለው የሕክምና ባለሙያ የተገደሉ ሰዎች ቁጥር ከ40 በላይ እንደሆነ መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። ባለስልጣኑ ላለፉት 6 ዓመታት መንግስት ከጥቃት ለመከላከል ከቤተሰቦቻቸውና ከሚወዳቸው ርቀው በበረሃና በዱር ሸንተረር ሲዋጉ የቆዩ የሚሊሻ አባላት መኖሪያ መሆኑ የሚታወቅ ካምፕ በእኛ ኃይሎች እንዴት ጥቃት ደረሰበት ሲሉም ይጠይቃሉ። አንድ የጦር ቃል አቀባይ ስለደረሰው ጥቃት ምንም መረጃ እንዳልደረሳቸው ለፈረንሳይ ዜና አገልግሎት ተናግረዋል። በአማራ ክልል የመንግስት የጸጥታ አስከባሪዎችና የፋኖ ታጣቂዎች ከሚያዝያ 2015 ዓ.ም አንስቶ ውጊያ ውስጥ ቆይተዋል። በዓለም ዙሪያ የሚካሄዱ ግጭቶችን የሚመዘግበው ኦክሌድ የተሰኘ ገለልተኛ ተቋም ከጎርጎሮሳውያኑ 2023 ዓ.ም አንስቶ በአማራ ክልል በተፈጸመ ከ70 በላይ የድሮን ጥቃቶች ቢያንስ 669 ሰዎች መገደላቸውን ባለፈው ዓመት በሐምሌ ወር አስታውቋል። በሌላ ዜና
አወዛጋቢው የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ልጅ እና የአገሪቱ ጦር ኃይሎች አዛዥ ጄኔራል ሙዓዚ ካይኔሩጋባ አባታቸው ባሸነፉት ምርጫ ዋነኛ ተፎካካሪ የነበረውን የተቃዋሚ ፓርቲ ፕሬዝዳንታዊ እጩ እጁን እንዲሰጥ አስጠነቀቁ። እስከ 85 ዓመታቸው ስልጣን ላይ መቀመጥ የሚያስችላቸውን ምርጫ እንዳሸነፉ የተነገረላቸው የ81 ዓመቱ አዛውንት ሙሴቬኒ ዋነኛ ተፎካካሪያቸው የነበረው የቀድሞ ሙዚቀኛና ፖለቲከኛ ቦቢ ዋይን ነበር። ዋይን ከምርጫው በኋላ ለደህንነቱ በመስጋት ተደብቆ ይገኛል። የሙሴቬኒ ልጅ ጄኔራል ካይኔሩጋባ በማህበራዊ ሚዲያ ገጻቸው ላይ ዋይኒ በ48 ሰዓታት ውስጥ እጁን እንዲሰጥ አዘዋል። ቦቢ ዋይን ፕሬዝዳንት ሙሴቬኒ በ81 ዓመታቸው ለሰባተኛ ጊዜ ያሸነፉት ምርጫ ውጤት ይፋ ከመሆኑ በፊት የመንግስት ጸጥታ ኃይሎች ከቤቱ ሊይዙ ሲመጡ ማምለጡንና ተደብቆ እንደሚገኝ ተነግሯል። ዋይን በምርጫው በከፍተኛ የድምፅ ብልጫ በሙሴቬኒ ተበልጦ ሁለተኛ መሆኑ ከመገለጹ በፊት ምርጫው መጭበርበሩን የሚገልጽ ተደጋጋሚ መግለጫዎችን በማውጣት ህዝቡን ለሰላማዊ ተቃውሞ ጠርቷል። ጄኔራሉ የአባታቸውን ስልጣን ተረካቢ ይሆናሉ ተብሎ በስፋት የሚታመን ሲሆን ለተቃዋሚ ፖለቲከኛው ጠንካራ ማስጠንቀቂያ አስተላልፈዋል። ቦቢ ዋይኒ በ48 ሰዓታት ውስጥ እጁን ለፖሊስ የማይሰጥ ከሆነ እንደ ህገወጥ አመፀኛ ተቆጥሮ እርምጃ ይወሰድበታል ሲሉ ዝተዋል። ጄኔራሉ በሌላ መልእክታቸው ካለፈው ሳምንት ወዲህ 22 የኤንዶፒ የቦቢ ዋይኒ ፓርቲ ሽብርተኞችን ገድለናል ሲሉ እርምጃ መውሰዱን ገልጸዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከዳቮስ የዓለም ኢኮኖሚ መድረክ ጎን ለጎን ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር እንደሚነጋገሩ የግብፅ ፕሬዝዳንታዊ ጽሕፈት ቤት አስታወቀ። ሁለቱ መሪዎች በዳቮስ የሚገናኙ ትራምፕ በኢትዮጵያና በግብፅ መካከል በታላቁ ህዳሴ ግድብ ምክንያት የተፈጠረውን ውዝግብ ለመፍታት ሁለቱን ሀገራት እንደሚያሸማግሉ ካሳወቁ በኋላ ነው። ትራምፕ የናይል ውሃ መጋራት ያሉትን ጥያቄ ኃላፊነት በተሞላበት መንገድ ለአንዴና ለመጨረሻ ጊዜ ለመፍታት በኢትዮጵያና በግብፅ መካከል የሚደረገውን ድርድር ዩናይትድ ስቴትስ ዳግም ለማስጀመር ዝግጁ መሆኗን የገለጹት ባለፈው አርብ ነበር። የኢትዮጵያ መንግስት እስካሁን በጉዳዩ ላይ አስተያየት አልሰጠም። ፕሬዝዳንት አብዱልፈታህ አልሲሲ ግን ፕሬዝዳንት ትራምፕ የናይል ወንዝ ጉዳይ ለግብፅ ላለው ማዕከላዊ ጠቀሜታ ለሰጡት ትኩረት አድናቆት እንዳላቸው ገልጸዋል። ግብፅ ከኢትዮጵያ ጋር ያለውን አለመግባባት ለመፍታት አሜሪካ የምታደርገውን ጥረት እንደምትደግፍ አልሲሲ አስታውቀዋል። የሱዳን ጦር አዛዥና የሀገሪቱ ሉዓላዊ ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን በተመሳሳይ የትራምፕን ፍላጎት አድንቀዋል። የትራምፕ ውሳኔ የሁሉንም መብት የሚያስጠብቅ ዘላቂና አጥጋቢ መፍትሄዎች ለማግኘት አንድ እርምጃ እንደሆነ አልቡርሃን ገልጸዋል። አልሲሲ እና ትራምፕ የሚገናኙት ዩናይትድ ስቴትስ የጋዛን ጦር ለማስቆም ያወጣችውን ሁለተኛውን ምዕራፍ እቅድ ይፋ ካደረገች ወዲህ ለመጀመሪያ ጊዜ መሆኑ ሮይተርስ የዜና ምንጭ ዘግቧል። ሁለቱ መሪዎች ባለፈው ጥቅምት ነበር የጋዛውን ጦርነት ለማስቆም ያለመውን የተኩስ አቁም ውል ለመፈረም በሻርም ኤልሼክ የመዝናኛ ስፍራ በተካሄደው ጉባኤ ላይ የተገናኙት። በደቡብ አፍሪካ በመኪና አደጋ የሞቱት 13ቱ ህጻናት ተማሪዎች ፀሐይ በቫንደርቢጅል ፓርክ ሰማይ ላይ ብቅ ስትል ሰኞ ጠዋት እንደ ማንኛውም ቀን በተስፋ ተጀምሮ ነበር። በከተማዋ ዳርቻ በሚገኙ ቤቶች ውስጥ እናቶች ለልጆቻቸው ቁርስ እያዘጋጁ ደብተሮቻቸው በቦርሳቸው እየከተቱና በሰላም ዋሉ የሚል ምርቃት እየመረቁ ነበር። 13ቱ ታዳጊዎች ወደ ትምህርት ቤት ሚኒባስ ሲገቡ ምናልባት ስለ መጪው የፈተና ውጤት ወይም ከጓደኞቻቸው ጋር ስለሚጫወቱት ጨዋታ እያወሩ ነበር። ነገር ግን ያቺ ሰኞ ጠዋት የብዙ ቤተሰቦችን ሕይወት ለዘላለም የሚቀይር ጥቁር ቀን ትሆናለች ብሎ የገመተ ማንም አልነበረም። ሰዓቱ ልክ ከጠዋቱ 1 ሰዓት ሲሆን መንገዱ በተማሪዎችና በሰራተኞች ተጨናንቋል። 14 ሰዎችን ብቻ መጫን የነበረበት ያቺ ሚኒባስ 18 ህፃናት አጭቃ በፍጥነት ትጋልባለች። አሽከርካሪው ካለው የቸልተኝነት ልምድ አልተማረም። ቀደም ሲልም ስለ አነዳዱ ተደጋጋሚ ማስጠንቀቂያ ተሰጥቶት ነበር። ነገር ግን በዚያች ቅጽበት 2 ተሽከርካሪዎች ለመቅደም የወሰደው የሞኝነት እርምጃ የ13 ንጹሐን ህፃናትን ሕይወት ቀጠፈ። ግጭቱ እጅግ አሰቃቂ ነበር። የብረታ ብረት ድምፅ፣ የልጆች ጩኸትና ከዚያም በኋላ የነገሰው አስፈሪ ጸጥታ። የጭነት መኪናና ሚኒባሱ ሲጋጩ የህፃናቱ ተስፋና ህልም በዚያው ተሰበረ።
የደረሰው ጉዳት ምን ያህል ከባድ እንደነበር የሚታወቀው ከአደጋው በኋላ አንዲት ትንሽ ሕፃን አስከሬን በሚኒባሱ ስር ተጭኖ በተገኘበት ወቅት ነበር። በአደጋው ስፍራ የነበረው ትዕይንት ልብ ይሰብራል። ደብተሮች ተበታትነዋል። የትምህርት ቤት ጫማዎች ያለ ባለቤት ወድቀዋል። የምሳ ዕቃዎች ተቀጥቅጠዋል። በዚህ ዕለት አንዲት እናት 3 ልጆቿን በአንድ ላይ አጣች። ሌላኛው አባት ደግሞ የ2 ልጆቹን አስክሬን ለመቀበል ተገደደ። ለአንድ ወላጅ ልጅ ሞቷል የሚል ዜና መስማት ትልቅ የሕይወት ቅጣት ነው። ጠዋት የሳሟቸው ፀጉራቸውን ያበጠሩላቸውና ደህና ሁኑ ያሏቸው ልጆቻቸው ምሽት ላይ በሬሳ ሳጥን ሲመለሱ መሆኑን ማሰብ እንዴት ይቻላል? የአደጋው ቦታ በለቅሶና በዋይታ ተሞላ። የፖሊስ ሳይረን ድምፅ ከወላጆች ሲቃ ጋር ተቀላቅሎ አካባቢውን አወከው። ይህ አደጋ አጋጣሚ አልነበረም። የቸልተኝነት፣ የስግብግብነትና የሕግ መላላት ውጤት እንጂ። አሽከርካሪው ተሽከርካሪውን አጥጋቢ ባልሆነ ሁኔታ ያለ ትክክለኛ ፍቃድ እና ከአቅሙ በላይ ጭኖ ሲያሽከረክር ነበር። ፕሬዝዳንት ሴሪል ራማፎዛ እንዳሉት ልጆቻችሁ የሀገሪቱ ውድ ሀብቶች ናቸው ቢሉም እነዚህ ውድ ሀብቶች ግን ለሳንቲም ሲባል በአሮጌና በተጨናነቁ ተሽከርካሪዎች ለሞት ይዳረጋሉ። በደቡብ አፍሪካ በየቀኑ በአማካይ 31 ሰዎች በትራፊክ አደጋ ሕይወታቸውን ያጣሉ። ከነዚህም ውስጥ አብዛኞቹ እንደነዚህ ያሉት ተማሪዎች ናቸው። መንግስትና የሚመለከታቸው አካላት ጥብቅ ቁጥጥር እናደርጋለን ቢሉም ደሙ ግን አሁንም በመንገዶች ላይ እየፈሰሰ ነው። የሞቱት ሕፃናት ነፍስ በሰላም ትረፍ፣ ለቤተሰቦቻቸውም ጽናቱን ይስጣቸው። ይህ አሰቃቂ ትዕይንት ለመጨረሻ ጊዜ እንዲሆንና ዳግመኛ በቸልተኝነት የሚረግፉ አበቦች እንዳይኖሩ የሁላችንም የቤት ሥራ ሊሆን ይገባል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።